እየመጣሽ ተኝ ቤታችን ሰፊ ነው አለ ሊንዳ። የኔ ቆንጆ ምን ሆንሽብኝ? እኔ እናት ምን ሆነሽብኝ ነው እንደዚህ? እንግዲህ ኢንስታግራም ስቶሪ አለ ሊንዳ ታመመሽ ጋይስ ሆስፒታል ገባሽ ምን ሆናት አትሉም? ብሩክና ሀይሚ እንደዚህ ሲለጣጠፉ እንግዲህ ራሷን ስታ ወደቀች። አይ ብሩክ ተስፋ ሰጥቷት እንዳይሆን ብቻ የኔ ምስኪን ብቻ ሊንዳ ኢንስታግራም ላይ እንደዛ አይነት ስቶሪ ካደረገች በኋላ ከአንድ ሰዓት ወይም ከሁለት ሰዓት በኋላ ትንሽ ቆይታ አጥፍተዋለች ማለት ነው። ሶ ሊንዳ የሰሞኑን ጠፍታለች። እንግዲህ ብሩክ ሊንዳ ባለችበት ሀይሚን አስረዳሻለሁ ስለ እኔና ስለ እሷ ብሏት ነበረ። ስለዚህ ከሊንዳ ጋር የእውነት የሆነ ሌላ ተአምር ተፈጥሯል ወይስ ደግሞ ልክ ሀይሚን ለመፈተን ያመጣት ሰው ናት? ይህንን እንግዲህ ከራሷ ከሊንዳ ካልሰማን ብሩክ ስላለን የምናምነው ነገር አይደለም። ሲቀጥል ደግሞ የእውነት ፍቅረኛው ልትሆንም ትችላለች። አሁንም ብሩክ ሀይሚን ፍቅረኛ ይሁኝ ምናምን አይደለም፣ በቃ እንታረቅ፣ አብረን እንስራ ነው እንሸቅል ነው እያለ ያለው። ስለዚህ ብዙዎቻችሁ ብዙ አይነት አስተያየት እየሰጣችሁ ትገኛላችሁ። ሲቀጥል ደግሞ ቅዱስን ከሀይሚ ውሄና ከብሩክ ህይወት ውጣ፣ ከሀይሚና ከብሩክ ህይወት ውጣ። ብዙ ሰዎች እንደዚህ ስላ አይናችሁ ይውጣ። ምን ሆነ የሚወጣ? ምን ጉር ናቸው? ምን አለ እሱ? ሲጀመር በጨዋ ደንብ ነው እኮ ያለው። ውጣ። ምን አይነት ሰዎች ናቸው? ሲጀመር በክፉ ቀኑ አብሯት የነበረ ሰው ነው እሱ ቅዱስ ማለት ነው። እና ቅዱስ ከነ ሀይሚ ህይወት ይውጣ። ሲጀመር ቅዱስ በህይወታቸው እንዲገባ ያደረገው ብሩክ ነው። ለምን ካላችሁ ብሩክ ሌላ ሴት ይዞ ባይመጣ ኖሮ ሀይሚ ቅዱስን ይዘው ባትመጣም ነበር። አትመጣም፣ ጭራሽ ይዘው አትመጣም ነበር። አሁን ግን ሀይሚ ናት እየተወቀሰች ያለች። ብሩክ ራሱ ትናንትና ለምን ጀመርሽ? እኔ ሀይሚ ራሱ እዚህ ጋር አንድ ጥያቄ መጠየቅ ነበረብሽ። እሷ ግን ጭቅጭቅ ስለማትፈልግ ዝም ነው ያለችው። በቃ አሁን ከኔ ጋር መሆን ትፈልጊያለሽ ወይ ስትላት ሁለታችንም የሰው ልብ አንስበር ነበር ያለችው። ከዛ ለምን ጀመርሽ? ሌላ ሰው ተስፋ ሰጥቻለሁ ጀምር ያለው ስትለው ለምን ጀመርሽ? አንተስ ለምን ጀመርክ? እሺ ከዛስ እርግጠኛ ነሽ ወይ? አንተስ በምን እርግጠኛ ነሽ ወይ? እኔ ስለጀመርኩ ዞሮ ዞሮ እንደጀመርክ የሚያሳይ እየተቃቀፋችሁ እየተሳሳማችሁ አይታለች። በቃ ለሷ እንደጀመርክ ነበር እያሳያት የነበረው አይደለ? ስለዚህ ሀይሚ ራሱ ድንግጥ ብላ ፍዝዝ ብላለች እንጂ ይሄን ጥያቄ መጠየቅ ነበረባት። ስለዚህ በህይወታቸው የገቡ ቅዱስ ዘው ብሎ አይደለም፣ እነሱ ናቸው በህይወታቸው እንዲገባ ያደረጉት። ሀይሚና ብሩክ ራሳቸው አስገብቶ እናንተ እንዴት ውጣ ትሉታላችሁ? እንዲህ ምን ሆናችኋል? አንዴ እኮ የሆነ ነገር ጀምራችሁ እርግጠኛ ሳትሆኑ ዝም ብላችሁ ዘው ብላችሁ ገብታችሁ ዘው ብላችሁ አትወጡም። ስለዚህ እዚህ ላይ አሁን ቅዱስን ማንም ሰው ፎቶ መዘቅዘቅ መስደብ ነው እንደዛ የሚባል ነገር የለም። በህይወታቸው ውስጥ ራሳቸው እስካመጡት ድረስ ብሩክ ምንም ማን ነው ቅዱስ የሚሰደብበትም ሆነ የሚዘቀዘቅበት ነገር የለውም። በስነ ስርዓት ነው እያወራው የነበረው። ዲስሪስፔክት አላደረጉም። በቃ አክብሮ በስርዓት ብሩክን ሳይነካ ሀይሚን ነው እያናገራት የነበረው። ሀይሚንም በፍላጎቷ ነው ከፈለግሽ እንሄድ ነው እያላት የነበረው። ስለዚህ ብዙ ሰዎችም ዩቲዩብ ላይ ማይቻለው ብዙ ልጆች ሲሰሩ ነበረ። ቅዱስ ከህይወታቸው ውጣ፣ ከህይወታቸው ውጣ። ሲጀመር እነሱ አስገብተውት እንዴት ነው በአንዴ ውጣ የምትሉት? እንዲገባ ያደረጉት እነሱ ናቸው፣ እሱ አይደለም መጥቶ ህይወታቸው ላይ ዘው ብሎ እየገባው። ስለዚህ ይሄ ልጅ አሁንም ቢሆን በስርዓት ነው እያወራ ያለው። የሀይሚን ምርጫ እያከበረላት ነው። ከብሩክ ጋር ሆናለሁ ሂድልኝ ካለችው ይሆናል። ግን ደግሞ ሀይሚ አብሯት እንዲሆን ከፈለገች አይሆንም። ብሩክ ደግሞ ሀይሚን ለስራ ከሆነ የሚፈልጋት ስራ ይሰራሉ። ከዛ እንደ ፍቅረኛው ማያት ከሆነ ማንም ሰው እየመጣ አፉን እንዲከፍትባት አትፈልግም። በቃ እያስናከኝ ነው ያለችው ትናንት። እንግዲህ ሁሉም ሴቶች አፈቀር ነው ወደድ ነው እያሉ እየመጡ አፋቸውን እየከፈቱባት ነው። ስለዚህ ሀይሚ ማድረግ ያለባት ነገር ቢኖር ይሄ ነው። በቃ የእውነት ብሩክ እንደ ፍቅረኛ ካልሆነ ከዚህ በኋላም ቢሆን ብዙ ሴቶች መጥተው አፋቸውን ሊከፍቱባት ይችላሉ። አሁንም አፋቸውን እየከፈቱባት ነው። በቃ ለስራ ነው የሚፈልገሽ ምን በጣም ብዙ ነገር እየሰማች ነው ያለችው። ሶ ብሩክ ማድረግ ያለበት እንደ ፍቅረኛው አድርጎ እንዲያስከብራት ሚስቴ ናት ብሎ እንዲይዛት ነው የምትፈልገው። ሲቀጥል ጊዜዋን ማቃጠል አትፈልግም። እርግጠኛ ባልሆነችበት ነገር ላይ ደግሞ ሌሎች ሴቶች መጥተው የኔ ነው ሲሏት መከራከር አስችልም ደፍራ። ስለዚህ ብሩክ ይህን ነገር ካላደረገላት ከቅዱስ ጋር ማቆም አለባት ብዬ አላስብም። እንደጀመረች መቀጠል አለባት። ብሩክ ለስራ ከሆነ የሚፈልጋት ስራ አሁንም ቢሆን መስራት ይችላሉ ማለት ነው። ብሩክ እንደፈለገች ትሁን የመረጠችውን ይዛ ትሄድ ምናምን የሚል ከሆነ ሀይሚም ምርጫዋን ታስተካክላለች። እህቶቿም እንደዛው ነው ያሏት። ለአንቺ የሚመችሽን የሚሆንሽንና
በቃ የሆነኛ ብለሽ ያሰብሽውን ነገር እያዥ ነው እያሏት ያሉት እንጂ ማንም ሰው ከብሩክ ጋር ሁኝ ብሎ አሁን ላይ እያስገደዳት አይደለም። እኔም እንደዛ ነኝ። ምክንያቱም በህይወቷ ላይ መቀለድ የለባትም። በቃ ለእሱ አብሯት የሚሆናትን ሰው አብሮኝ ይቀጥላል ብላ ያሰበችውን ሰው እንጂ መያዝ ያለባት ዝም ብሎ አንዴ እንደ ፍቅረኛ፣ አንዴ እንደ ወንድም፣ አንዴ እንደምን እየሆነ በየጊዜው ጸባዩ የሚቀያየር ሰው ከሆነ በጣም ከባድ ነው። ለወደፊት ህይወቷ መጨረሻዋ ምን ሊሆን ይችላል? እንግዲህ እኔ ከባዱ ጥያቄ የሚሆንብኝ ነገር ሁሌም አእምሮዬ ላይ ማለት ነው የኔ ውዶች ሰላምታ ይቀድም ነበር። አይስመኝ ወረኛ የሆንሽ ልጅ እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁልኛ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በአዲስ ቪዲዮ ከች ብያለሁ። ኢንስታግራም ስንከለከል ሊንዳ እንደዚህ ታማ እጇ ላይ ግሉኮስ ተተክሎ የምግብ መርፌ ተሰጥቷት ራሷ አንስታ አየዋት። ቱ ብዬ ክው ብዬ ነው የመጣሁት። እንደ ብሩክ ምን አይነት ተስፋ ሰጥቷት ይሆን ብዬ ማለት ነው። አሁን ብሩክ በራሱ በጣም ኮንፊደንስ አለው። በድፍረት ነው እሷ ባለችበት አስረዳሻለሁ እያላት ያለው። እንግዲህ ሊንዳ እንግዲህ እውነቱን ታወጣለች። ተስፋ ሰጥቷት ከሆነም ተስፋ ሰጥቷት እንደነበር ትናገራለች። የውሸት ደግሞ ለሀይሚ ከመጣችም ትናገራለች ብዬ አስባለሁ ማለት ነው። ነገር ግን ጥያቄ እኔ ሁሌም አእምሮ ላይ የሚፈጠርብኝ አንድ ጥያቄ ምንድን ነው፣ ብሩክ ለሀይሚ የፍቅር ጥያቄ የማያቀርብበት ምክንያቱ ምንድን ነው? በቃ ይህን እሱ ራሱ እንዲመልስልን የምንፈልገው። ምክንያቱም እኛ ግምት እንጂ ትክክለኛውን ነገር አናቅም። ለምንድን ነው የፍቅር ጥያቄ የማያቀርብላት? እንደ ፍቅረኛው ፍቅር ውዴ ማሬ ማለት የማይፈልገው ለምን ይመስላችኋል? ብዙ ልጆች አይልም በጭራሽ ማለት አይፈልግም እያላችሁ ነበር። ለምን እሺ አሁን እንታረቅ እያለ ለምን ይለማመጣታል ታዲያ? ለምንድን ነው እንደዛ የፍቅር ጥያቄ የማያቀርብላት? የማይፈልጋት ከሆነ ደግሞ እንደ እህቴን የማይሽ ከሆነ እንደ እህቴን የማይሽ ብሎ መናገር አለበት እንጂ ዝም ብሎ በደፈነው አንዴ እንደ ፍቅረኛ፣ አንዴ እንደ እህት፣ አንዴ እንደ ምናምን እያለ የሚቀጥለው ለምንድን ነው? እኔ እንጃ። እኔ ሲመስለኝ ግን ፍራቻም ሊሆን ይችላል ብዬ አስባለሁ። ፍራቻ የሆነ እንለያያለን የሚል ፍራቻ። ሁለተኛ ነገር ደግሞ የሆነ ሪዘርቭ አማራጭ ይዟል እንዴ ብዬ አስባለሁ። ይዞ ሊሆን ይችላል ሌሎች ሰዎች ጋር እያነጻጸራት ቢሆንስ የሚል ሀሳብ አለኝ። እንደዛ ከሆነ በጣም ከባድ ነው። ምክንያቱም ሀይሚ ባጣ ቆይ መሆን የለባትም። አንዱን ትቶ ከዛ ወደ ደግሞ አንዳንድ ሰዎች ፍቅር ቀላል ነው እንዲህ በአንድ ያፈቅርሻለሁ እኮ አይባልም እንዴ። ምን ሆናችሁ ነው? 1 አመት 2 አመት ሊሆናቸው ነው እንዴ? ምን ሆናችኋል? ሰው እኮ በ1 ወር በ2 ወር አፈቅርሻለሁ ማለት እኮ ቀላል ነገር ነው። አብሮ መኖር አልጀምሩ፣ አብራችሁ ኑሮ አይደለም። እሷም እንደዛ አይደለም። በቃ ሀይሚ ብሩክን ተወደዋለች፣ አብረው መሆን ትፈልጋለች። ግን ደግሞ እሷ እንዲያደርግላት የምትፈልገውን ነገር እያደረገላት አይደለም ነው እኔ እያልኳቸው ያለሁት። ስለዚህ እንደዛ የማይልበት ምክንያት እኔ ራሴ ግምቴን ስሰጠው አንደኛ ነገር ይፈራል፣ እንለያያለን የሚል ስጋት። ብንለያይስ አብረን ባንቀጥልስ? ሶሻል ሚዲያ ላይ አውጥተ ነው። ሶሻል ሚዲያ ላይ ባታወጣው በውስጥ በእርግጥ በውስጥ ግን እንደዛ እኛ ሴቶች አንዳንዴ በቃ የኔ ናት ብሎ ይፋ እንዲያደርግልን እንፈልጋለን። ገብቷችኋል አይደለም? ከዛ ውጭ ግን ማመን ይከብደናል፣ ጥርጣሬ ይኖራል በውስጥ ቢነግራት ራሱ። ሲቀጥል ብዙዎቻችሁ ደግሞ ብዙ ሴት ጋር መምጣት ስለሚፈልግ ለዛ ነው ምናምን። እኔ እንጃ እንግዲህ እንደዛም ሊሆን ይችላል። ብዙ ሌላ የሚፈልገው ሰው ሊኖር ይችላል። ለሀይሚ ፍቅር ስሜት ከሌለው ደግሞ በግልጽ መናገር እኮ ነው። ይሄ እኮ ማወዛገብ አያስፈልግም። ሌላ ሰው ጋር ስትሆን እኔ ጋ ሁኚ፣ ስትለየው እንድትለይኝ አልፈልግም። አብራው ስትሆን ደግሞ ምርጫሽ የራስሽ ነው። እንደዛ አይነት ላይፍ የለም በነገራችን ላይ። እርግጥ ያለውን እንደ እህት ከሆነ እንደ እህት በቃ ግንኙነታችሁን ግልጽ ነው። በቃ ለሷም ግልጽ አድርግልን፣ ለእኛም ግልጽ አድርግልን። በቃ የኔ ጥያቄ ይሄ ነው ማለት ነው። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ይመጣሉ ብዬ አስባለሁ። ሊንዳ ታስረዳሽ ነው እያለ ያለው። በቃ ምን ብላ ልታስረዳት እንደምትችል እኛ ይገባናል። በቃ ቤስት ፍሬንዴ ነው ምናምን ብላ እንደ ሶሲ ልትቀባጠር ትችላለች። ግን ሀይሚ የሊንዳ ብቻ አይደለም ይሄን ነገር እንድታደርግ ያስገድዳት። ከዛ በፊት በሶሲ ነው ከባድ ጸብ ተፈጥሮ የነበረው። የሶሲ ሳይፈታ ነው አሁንም ሊንዳ መጣ ሌላ ችግር የሆነችው። አሁን ብሩኬ የሶሲን ሸፋፍኖ በሊንዳ ብቻ አማካኝቶ ስለ ሊንዳ አውርቶ ብቻ ነው ማለፍ እየፈለገው ማለት ነው። ሲጀመር የመጀመሪያው የሶሲ አለ የሶሲ አልጋ ላይ ከመሆኑ አልፎ እዛ ኮካ ላይ ሄዳችሁ ስትጨፍሩት የነበረው ይህን ሀይሚ የረሳችሁ ወይም ያላየችው መስሎ ይሆናል አይደለ? ብሩክ በደንብ ነው ያየችው፣ አይተዋለች፣ ኮሜንትም ጽፋለች፣ ብዙ ነገር አይታለች። ይህን ነገር ደግሞ ማንሳት አልፈለገችም። ትናንትና ማንሳት ያልፈለገችው በቃ ይቅር ነው። በቃ
ከተለያየን ምን አጨቃጨቀኝ ነው። ጭቅጭቅ ይበቃናል ነው። እሱ ቀጥልበታለሁ አልፋታሽም ነበር ያላት። አያችሁ በልህ ቀጥታ ሊሄድ ነበር። በጣም ብዙ ነገር ሊነጋገሩ ነበር እሷ ባትተውሶ። ሀይሚ መጨቃጨቅ ስለማትፈልግ የሶሲን ነገር አላነሳችም እንጂ የሶሲን ነገር ሀይሚ አልረሳችውም። ብዙ ነገር እንድታስረዳት ትፈልጋለች። ሲቀጥል ደግሞ የሆነ ነገር ግልጽ ካላደረገላት አብረው መቀጠላቸው ትርጉም የለውም። ነገም ሌላ ሴት መታ ልታጣላቸው ስለምትችል ማለት ነው። ሌላ ሴት መታ የኔ ፍቅር የኔ ውድ ብላ አፏ እንድትከፍትባት ትችላለች። ከዛ ደግሞ ሀይሚ መከራከር አትችልም። ምክንያቱም ግልጽ የሆነ ግንኙነት ሶሻል ሚዲያ ላይ ስለሌላቸው ብቻ አሁንም ቢሆን ሊንዳ መታ እንዳትበጠብጥ እኔ በጣም ሰጋለው ማለት ነው። እና እንግዲህ ምናየው ይሆናል ማታ። እስከዛው ግን ባይ ባይ፣ ወዳችኋለሁ። ሰላም ሁኑልኝ።